ሰላም ውዶቼ እንዴት ናችሁ? ሰላም ናቸው። እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማቸው ብዝት ትርፍ ይበልን እያልኩ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። እንደዚህ ፀጉሬን ያሳመረልኝ ሁልጊዜ የምጠቀመውን እንግዲህ እኔ ስጠቀመው ከዓመት በላይ ሆኖኛል። በጣም ደስ የሚል ከሽታው ከጥቅሙ ይልቅ ሽታው ራሱ በጣም ደስ የሚል ነው። እናንተም ደግሞ ይሄንን ነግራችሁኛል ማለት ነው። ዛሬ ይዤላችሁ የመጣሁት የቁርንፍድና የባልዚ እንዲሁም ደግሞ የጥቁር አዝሙድ ጭቃ ቅባት እንዲሁም ደግሞ አጠቃቀሙን ነው ይዤላችሁ የመጣሁት። በእርግጠኝነት ትወዱታላችሁ ቪዲዮውን። እናንተ ግን በትዕግስት ተከታተሉት። እንደዚህ በተለይ ፀጉራችሁ ለሚደርቅ መንታ ለሚሆንባቸው ከፊል ለሸሸባቸው በጣም ፍቱን የሆነ በተለይ እንግዲህ ታጥባችሁም ታትታጠቡም የምትቀቡት ጭቃ ቅባት ነው። እንግዲህ ባልዚም በነገራችን ላይ ብዙዎች ነው የመሰከሩለት። እኔ ራሱ በጣም 100% ነው የምሰጠው እና በጣም ልዩ የሆነ ነው እና በዚህ መልኩ በተለይ ደግሞ ብትጠቀሙት እናንተ ተጠቃሚ ነው የምትሆኑት። እንዲሁም ደግሞ ሽበት ላለባችሁ ብዙዎቻችሁ እንግዲህ ሽበት አለ ያሸብታል ትሉኛላችሁ። እንግዲህ መጨረሻ ላይ እነግራችኋለሁኝ። እዚህ ጋር እንግዲህ ወደ አሰራሩ ስንመጣ እንግዲህ እዚህ ጋር የሚያስፈልገን በዋነኝነት ደረጃ ቁርንፍድ ነው። ቁርንፍድ እንግዲህ በሾርባ ማንኪያ መካከለኛው ማለት ነው። ትልቁም አይደለም ትንሹም አይደለም። አንድ ማንኪያ ተጠቅም ያለውኝ እሱ ምክንያቱም ቁርንፍድ እንግዲህ ፀጉር በጣም ነው የሚያሳድገው። እኔ ቁርንፍድን በብዙ መልኩ ነው የምጠቀመው። ብዙ ጊዜ ቪዲዮዎችን ታያቸዋቸው እኔ ቁርንፍድን አለይም ማለት ነው። ትንሽ ደግሞ ጨምሬበታለሁ። በነገራችን ላይ ቁርንፍድ በእጅ ላይ አይታችሁት እንደሆነ ማለት ነው። እና እዚህ ጋር እንግዲህ ጥቁር አዝሙድ ነው። ጥቁር አዝሙድ እንግዲህ በትንሽዬዋ በሻይ ማንኪያዋ ትንሽዬ ነው የተጠቀምኩት። ብዙ አላበዛሁትም። ሽታው ይረብሻል፣ ትንሽ ይሸታል፣ ግን ደስ የሚል ነው። ሽታው ደስ ይላል። ግን ምንድነው ስትሰሩት የጥቁር አዝሙዱ ገኑ ይወጣል ማለት ነው። እና ለዛ ነው ያሳነስኩት። ጥቁርም ስለሆነ በጣም አሪፍ ነው፣ ይገናል። እና እንግዲህ እዚህ ጋር እንግዲህ መፍጫ አለችኝ እፈጫለሁ። እናንተ እንግዲህ መፍጫ ከሌላችሁ በሙቀጫ መውቀጥ ትችላላችሁ። በጣም ሳይደቅም ነው የማደርገው ማለት ነው። በዚሁ አጋጣሚ ደግሞ እየፈጨን ለቻናሌ አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። ነባር ቤተሰቦችም ሁሌም ላይክ ሼር እያደረጋችሁ ስለምታበረታቱኝ መልካም አስተያየታችሁን ደስ የሚል ኮሜንት ጠቅሞናል ብላችሁ ለምታበረታቱኝ ከልብ አድርጌ አመሰግናለሁኝ። እንግዲህ እዚህ ጋር ወደ መጣሁበት ስመጣ እንግዲህ እዚህ ጋር መስሪያ ላይ አድርጌያለሁኝ። እንግዲህ እዚህ እንትን የምለው የምጠቀመው እኔ በዋነኝነት የወይራ ዘይት ነው፣ ወይንም ዘይቱን ነው የምጠቀመው በአንደኛ ደረጃ ማለት ነው። እናንተ ብዙዎቻችሁ የምግብ ዘይት መስራት ይቻላል ወይ ስሩ ብለውን ሰርተን ፀጉሬ ግን አሪፍ ነው ፀጉሬ እየተነቀለብኝ ነው እያላችሁኝ ነው። የምግብ ዘይት እኔ ብዙ ጊዜ ሰምቻለሁኝ አሪፍ ነው፣ ነገር ግን ፀጉር እንደሚነቅልም ተናግረዋል ማለት ነው። እና ብዙ ጊዜ እኔ አልጠቀምም። ግን ከሌላችሁ ባላችሁ ቅባት ግዴታ ዘይቱ ግዴታ አይደለም፣ ባላችሁ ቅባት መጠቀም ትችላላችሁ ማለት ነው። እዚህ ጋር የተጠቀምኩት እንግዲህ የጉሎ ቅባት ቫቲካ ኮኮናት ነው የሚለው። እንግዲህ እናንተ ባላችሁ ነው ቅባቶች ቤታችሁ ውስጥ በምትጠቀሙት ለፀጉራችሁ በሚስማማቸው ነው መጠቀም ያለባችሁ። እዚህም ቫቲካ ነው፣ ግን የአልመንድ ቅባት ነው ይሄኛው ማለት ነው። አንድ ላይ ኮኮናትም አለው። ሽታው ራሱ በጣም ደስ የሚል ነው። እና እንደዚህ አድርጌ በመጀመሪያ ይሄንን የምጠቀምበት ምክንያት ዘይቱን በመጀመሪያ የቁርንፍድና የጥቁር አዝሙዱን ጥቅም ይዞልኝ እንዲሄድ ነው ማለት ነው። እና እዚህ ጋር እንግዲህ ውሃ መጥበሻ ላይ ውሃ አግላለሁኝ። የሞቀ ውሃ ነው። ውሃውም ቶሎ እንዲደርስልኝ ፈልጌ ስለነበረ ትልቅ እንትን እሳቱ ኃይለኛ እሳት ላይ ነው ያደረግኩት ማለት ነው። እና ቶሎ ይደርሳል። ግን እናንተ ከስር ፎጣ ማድረጋችሁን እንዳትረሱ። ሳህናችሁ ቶሎ እንትን የሚል ከሆነ ማለት ነው የሚሰነጠቅ ከሆነ እንደዚህ አይነቶች እንዳይበላሹባቸው እንደገናም ደግሞ ቶሎ እንትን ይልላችኋል ፎጣ። ነገር ግን እኔ ፎጣውን ያልተጠቀምኩበት ምክንያት ትንሽ ሽታ ያመጣል ማለት ነው። እና ለዛ ነው እና እዚህ ጋር እና እንዲፈጥንልኝ ፈልጌ ስለነበረ ነው ማለት ነው። እና እንደዚህ አድርጌ በደንብ አድርጌ እንተከተካል
በደንብ ማለት ነው። በተለይ ደግሞ ብረት ነክ ቢሆን መስሪያችሁ በጣም አሪፍ ነው። እኔ ብረት አለኝ፣ ነገር ግን ይሄ እንትኑ መጥበሻው ጋር እንትን ሲል ይሽከረከራል፣ እንደገናም ደግሞ ድምፅ ያወጣል ማለት ነው። ለዛ ነው ይሄንን የተጠቀምኩበት ምክንያት ማለት ነው። እና እንደዚህ እንደምታዩት እየቀጠነ ሄደልኝ። እንደዚህ እየቀጠነ ነው የሚሄደው እና እንትኑ ማለት እየተንተከተከ ይውላችሁ ቅባቱ ምን እየሆነ ነው? እየጠለለ ይመጣል ማለት ነው። እና ብዙዎቻችሁ እንግዲህ ይሄንን ቅባት ሰርታችሁታል። እኔ ከአንዴም ሁለቴ ነው የሰራሁት በቁርንፍድ ብቻ ማለት ነው። ግን በጥቁር አዝሙድ ደግሞ ለመጀመሪያ ጊዜ ነው እየሰራሁት ያለሁት ማለት ነው። በጣም ደግሞ ተመችቶኛል። እና እዚህ ጋር ደግሞ ቫልዚን አለ። ቫልዚን በትንሿ በሻይ ማንኪያዋ ነው የተጠቀምኩት። አንድ ማንኪያ ነው ጨምራለሁኝ። ተከታተሉበት ትዕግስት ማለት ነው። እና እዚህ ጋር ደግሞ በአንድ እጄ ስለሆነ ለማቅለጥ እና እንትን ለማለት ይኸውላችሁ ካሜራ አማን ግዴታ ያስፈልጋቸዋል ማለት ነው። እና ሆኖም ግን ተመስገን እስከዛሬ ድረስ ራሳችን እያስተናገድን ነው። እና እንደዚህ አድርጌ ለመቅለጥ ትንሽ እንትን እያለኝ ነው፣ ውሃው አልደረሰለትም ማለት ነው። እና እንደዚህ አድርጌ አቀልጠዋለሁኝ። ጥቁር አዝሙድ በነገራችን ላይ እኔ አሁን ስጠቀመው እንግዲህ ተጠቅሜዋለሁ። ይሄንን ቪዲዮ ሳምንት ሆኖኛል ተሰራው። በሳምንት 2 ጊዜ ተጠቅሜዋለሁ። በጣም ነው የወደድኩት። ከሚገርማችሁ ስሰራው ትንሽ ሽታውን እንትፈርቸው ነበር፣ ነገር ግን ትጠቀመው እንዴት አባቱ እንዴት እንደወደድኩት እና ብዙዎች እንደዚህ ሳርገስ ስሪ በጣም ሽታው በጣም አሪፍ ነው ብላችሁኛል እናንተው ማለት ነው። እና እውነት ሽታውን በጣም ነው የወደድኩትም እንደገናም ደግሞ ለፀጉሬ እንዴት አባቱ ፀጉርን ጥቁር እንደሚያደርግ ማለት ነው። እና እዚህ ጋር አቅልጬ እንትኑን ቫዝሊኑን ታቀለጥኩ በኋላ በመሀል ላይ ስራ መጣብኝና ቆርጬው ሄጄ ነበረ ማለት ነው። እና በዛ ምክንያት እንደገና ውሃው ቀዘቀዘ ማለት ነው። ሄጄ ደርሼ እስከምመጣ ድረስ እና አንድ መልሼ ለኩሻዋለሁ። እዚህ ጋር እንደምታዩት ሞቅ አረኩት ማለት ነው። እዚህ ጋር እንግዲህ የራሱ የቫዝሊኑ የጨረስኳቸውን እቃኔ አልጥልም ማለት ነው። እንግዲህ ያይ ስለሌለኝ በምን እንዳስያዝኩት ይው እና እንደዚህ አድርጌ ትንሽ በረድ እናደርገዋለን፣ ፕላስቲክ እንዳይቃጠልባችሁ። በጣምም እንዳታዘገዩት። ተዘገየ ምን ይሆናል መሰላችሁ? እርግት ይላል ማለት ነው። ይረጋል። እንትን መልሳችሁ እሳት ላይ ጣዱኝ ነው የሚለው እና ይሄንን እንግዲህ ለ10 ደቂቃ ወይም ለ15 ደቂቃ ታቆየን በኋላ ነው እንደዚህ እንትን የምንለው። ቫዝሊኑን ሳይሆን ቅባቱን ማለት ነው። በቅባቱ ነው የምናንተከትከው። ቫዝሊኑን ግን እስከሚቀልጥልን ብቻ ነው የምንጠብቀው ማለት ነው። እና እዚህ ጋር እንግዲህ ገጥሜዋለሁኝ እንደዚህ አድርጌ በጣም ነው የሚያምረው። እንግዲህ ይሄንን ከ1 ሰዓት ከ2 ሰዓት በኋላ ወዲያው በራሱ ጊዜ እንትን ይላል። ፍሪጅ ውስጥ እንዳታስገቡ፣ ፍሪጅ ውስጥ ማስገባት አይጠበቅባችሁም። እንግዲህ እዚህ ጋር እኔ ፀጉሬን ታጥቤያለሁ። ፀጉሬን ታጥቤ መጥቼ እንግዲህ እንደምታው ፀጉሬ በጣም ጥቁር ነው፣ በጣም አሳምሮልኛል። እንዳልኳችሁ ፀጉሬን ተታጠብኩ በኋላ ይሄንን ስለምጠቀም እኔ ሌሎች በፊት የሰራኋቸው ስላሉኝ ማለት ነው። እና እሱን ስለጨረስኩ ነው እንግዲህ እዚህ ጋር እንግዲህ እንደምታዩት በተለይ እኔ ከፊት ለፊቴ በጣም ፀጉሬ ይሸሽ ነበረ፣ ግንባሬ ይወጣ ነበር ከዚህ ከጎንና ተጎን ማለት ነው። ግን አሁን ሙልት ያረገልኝ ነው ማለት ነው፣ ሞልቶልኛል። እና ይሄንን ቅንድባችሁን ራሱ እንደዚህ ብትጠቀሙት ራሱ በጣም ያሳድግላችኋል ማለት ነው። እንደዚህ ጫፍ ጫፉን ቫዝሊንም ነክ እንደዚህ ደግሞ ጭቃ ቅባት ስትቀቡ ከስር አትቀቡ ማለት ነው። ከጫፉ ማለት ነው። ከወገቡ በላይ ፀጉራችን በግማሽ ላይ ያለውን ነው መቀባት ያለብን እና ከግንባራችን ተሸሸ ደግሞ ግንባራችን ላይ ያለውን ማለት ነው። እና ድርቅ ያለው አለ አይደለ? ይሄ መንታ የሆነው እሱ እንዳለ ቅጥል የሆነባችሁን እሱን ያጠፋላችኋል። ብዙ ጊዜ ፀጉር እኔ ከልጅነት ጀምሬ ገጠር ላይ ሆኜ ራሱ ፀጉር በጣም ለቅንድብ ራሱ በጣም ነው የሚጠቀሙት። ፀጉር ያበዛል ያሳድጋል ስለሚባል ማለት ነው። እና በጣም አሪፍ ነው ቫዝሊን። እኔ ብዙ ጊዜ እጠቀመዋለሁ። እስከዛሬ እንግዲህ 1 ዓመት ነው ሊሆነኝ ነው ማለት ነው መጠቀም ተጀመርኩት። እንደዚህ አርጌ
በጣም ነው ያሳመረልኝ። እንደዚህ ስታዩት ራሱ ውበቱ እንግዲህ እንደዚህ አድርጌ እኔ ተቀብቼ ሁልጊዜም እንደዚሁ ፈትቼ አልተውም። ወይ ገመድ ገምዳለሁኝ። እንደዚህ ደግሞ ታልተመቸኝ ጊዜ ከሌለኝ እንደዚህ እኔ በምሰራው መልኩ መስራት አለባችሁ። ፀጉራችሁን ፈሳሽም ሆነ ጭቃ ቀባቀብታችሁ ታጥባችሁም ሆነ ዝም ብላችሁ በትናችሁ አትተውት። እንደዚህ ስሩት። ከዛ በኋላ ፈታችሁ ማጌጥ ትችላላችሁ በፈለጋችሁ ዲዛይን ማለት ነው። እና እንደዚህ አድርጌ ሁለት ቦታ እንደዚህ ገመድ ነው የምገምደው። ሹርባም አይደለም የሚሰራው። እንግዲህ የዛሬው ቪዲዮ ይህንን ይመስል ነበር። ቪዲዮን ተወደዳችሁ በእርግጠኝነት ትወዱታላችሁ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነባሮች እንግዲህ ላይክ እያደረጋችሁ ይህንን ይመስላል። ከግንባራችሁም እንደዚህ እንደማንኛውም ቅባት መቀባት ነው። ምንም ነገር አያስፈልግም። ፍሪጅ ማድረግ አይጠበቅባችሁም ማለት ነው። ቻው፣ ወዳችኋለሁ።